ሰላም ቤተሰቦች እንዴት ናችሁ? ጀማሪ ዩቲዩበር ነኝ። ሰብስክራይብ እያደረጋችሁ አበረታቱ። በመጀመሪያ አካባቢ የሙከራ ቪዲዮዎች ለቅላችሁ ነበር። ዛሬ ቀላል የካሮት ጁስ አሰራር ይዤላችሁ መጥቻለሁ። ካሮታችሁን በአግባቡ ካጠባችሁ በኋላ ትልጡታላችሁ። ልክ በዚህ መልኩ ከላጣችሁ በኋላ ትፈገፍጉታላችሁ። በነገራችን ላይ ድምፄ ጉንፋን ስለያዘኝ ትንሽ ጎርመን ብሏል። ለዛ ይቅርታ ጠይቃለሁ። እና ወደ ጁሱ ስንመለስ ካሮት፣ በነገራችን ላይ ካሮት አብስለን ከምንጠቀመው አብስለን ከምናገኘው የካሮት ቫይታሚን ይልቅ እንደዚሁ በጥሬው የምንበላውና በጁስ መልኩ የምናዘጋጀው ይበልጣል። በትነት አይባከንብንም። በካሮት ውስጥ ያሉ ቫይታሚኖች በቀጥታ እናገኛቸዋለን። ስለዚህ እንዲያዘጋጃችሁ ቁርስ ሰዓት ላይ እንድትወስዱት መክራችኋለሁ። ከፈቀፈቃችሁ በኋላ በዚህ መልኩ ወደ ጁስ መፍጫችሁ ውስጥ ትጨምሩታላችሁ። እኔ 2 ግላስ ውሃ ነው ያረኩበት፣ ልክ ባዘጋጀሁት ካሮት መጠን። እናንተ ደግሞ እየፈለጋችሁትን እንደ ምርጫችሁ እንደምታዘጋጁለት ሰው ብዛት ማድረግ ትችላላችሁ። እንግዲህ በዚህ መልኩ ከፈጫችሁ በኋላ ግብአቶቹን ታዘጋጃላችሁ። ሌሎች ግብአቶች እኔ የተጠቀምኩት ስኳር። ካሮት በተፈጥሮ የራሱ ስኳር አለው፣ ግን ትንሽ ቴስቱ ደስ እያለን እንድንጠጣ የተወሰነ ስኳር አርጌበታለሁ። አዲሽናሊ ደግሞ ሎሚም ጨምቄ ሩብ ስኒ የምትሆን ሎሚ ጨምቄ ውስጡ ጨምሬያለሁ። እንደዚህ አዘጋጅቼ ከጨረስኩ በኋላ ማጥለያ አርጌ የምገለብጥበት ጆጌ ላይ ማጥለያ አልጌ አጠላለሁ። እናንተም በዚህ መልኩ ታጠሉታላችሁ። እንደዚህ እያጠለላችሁ ስታበቁ መጨረሻ ላይ የሚቀረውን በማንኪያ ደፍጠጥ እያደረጋችሁ ፈሳሹን ሙሉ ወደ ውስጥ ካጣራችሁ በኋላ ገልብጣችሁ ለብቻ ታስቀምጡታላችሁ። የተወሰነ እኔ 1 ግላስ ውሃ ነው ያደረኩት። እናንተ እንደየምርጫችሁ ውሃ ታረጉትና በድጋሚ ትፈጩታላችሁ። እየደጋገማችሁ ከፈጫችሁ በኋላ ድጋሚ ለማጥለል ታዘጋጁታላችሁ። እንዳልኳችሁ ሌሞኑን ከጨመራችሁ በኋላ እንደየምርጫችሁ ቴስቱን እየቀመሳችሁ የስኳር መጠናችሁን ታስገባላችሁ። በባዶም በራሱ በኔቸር ባለው ካሮት ጣፋጭነት በዛም መጠቀም ይቻላል። እንደ ስኳር ምርጫችሁና እንደ መጣፈጥ ፍላጎታችሁ ማድረግ ትችላላችሁ። በደንብ እንዲዋሃድ ካረጋችሁ በኋላ አንኳሩን ለብቻ ያረጋችሁትን ውስጡ እየጨመራችሁ መልሳችሁ ትቀላቅሉትና ወደ ጆጋችሁ ትገለብጡታላችሁ። አሁን ለመጠጣት ዝግጁ ሆኗል። የካሮት ጁስ አልቋል። እስቲ እንቀዳትና በ1 ግላስ እንሞክራታለን። ከለሩ ያምራል። ያለውም ቲክነት በጣም ነው የሚያምረው። ቆንጆ ነው ወጥቶልናል። ጣዕሙን በጣም የሚገርም ነው፣ ደስ ይላል። በነገራችን ላይ ዝንጅብል መጨመር ይቻላል። ዝንጅብል ሲጨመር የሚሪንዳ ጣዕም ያመጣል። እንግዲህ ይህን እየሰራችሁ ጠዋት እንድትጠጡ መክራችኋለሁ። አመሰግናለሁ።